ድንግል በአባ ገብረ ኪዳን ግርማ። ክፍል 13። ላይክ፣ ሼር እና ሰብስክራይብ ተደርጉ ዘንድ በእመቤታችን ስም እንጠይቃለን። በእንተ ስሟ ለባርቶስ ባርቶስ ቲዩብ። ጸሎት። ዳዊት ዘነግሠ መልዕልተ እስራኤል ሐራ ኪያኪ ሰብሃ በአውታር ወበእንዚራ ማርያም ድንግል ማርያም ወለተ ቅስራ ለነፍሰ ዚአየ አስተዳልዊ ማኅደራ ውስተ መቅደስኪ ዘማሃው አብራ። ትርጉም: በአእላፈ እስራኤል ላይ የተነሳ ዳዊት በበገናና በመሰንቆ አንቺን አመሰገነ። የቅስራ ልጅ ማርያም ሆይ እንደ ዕንቁ በምታበራ በአንቺ ሀገር በመንግሥተ ሰማያት መኖሪያዬን አዘጋጅልኝ። 3.2 አዲስ ኪዳን። ይህ ኪዳን በጌታችን በመድኃኒታችን በኢየሱስ ክርስቶስ በሥጋ ሰብእ መገለጥ በተገኘው የሰው ልጆች ዘላለማዊ የድኅነት ኪዳን ነው። ይህንን ኪዳን አዲስ ኪዳን ብሎ ስሙን የጠራው ራሱ መድኃኒታችን ኢየሱስ ክርስቶስ ነው። በምሴተ ሐሙስ ለደቀ መዛሙርቱ ሥጋውን ከሰጣቸው በኋላ ደሙን ሲሰጣቸው ዝውዕቱ ደምየ ዘሐዲስ ሥርዓት ዘይትከአው ለቤዛ ብዙኃን ለኀድገተ ኃጢአት፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ነበር ያላቸው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 27። አዲስ ኪዳን ሲልስ ምን ማለቱ ነው ስንል ሊቃውንቱ በወንጌል እንዲህ ተረጉሙታል። ወኪዳን አዲስ የእምር ሀበ ግብር አዲስ። አዲስ ኪዳን የሚለው አዲስ የድኅነት ሥራዎቹን ሁሉ ያጠይቃል ይላሉ። ማዕርገ ወንጌል ዘማቴዎስ ተመልከት። ከዚህ ተነስተን አዲስ ኪዳን የምንለው የክርስቶስ የማዳን ሥራውን ሁሉ ያጠቃልላል ማለት ነው ብለን መረዳት እንችላለን። ለምን እንዲህ እንደተባለ ደግሞ በጥበብ ቁመት የሚያሳድጉንን የሐሳብ ወተቶች በልቡናችን ጽዋ ለመቅዳት እንሞክር። አዲስ ሕግ። ይህች ሕግ ወንጌል ናት። አዲስነቷም ለኦሪት ነው። ኦሪት ጥላ አዲስ አካል ናት። ኦሪት በሙሴ ጽላት በግብር አምላካዊ በተቀረጹ 10 ቃላት መክብብነት ጸናች። አዲስ በማኅፀነ እግዝእትነ ማርያም እንበለ ዘርእ እንበለ ሩካቤ በግብረ መንፈስ ቅዱስ ተጸንሶ በሕቱም ድንግልና ተወልዶ በተገለጠ በስግው ቃል መክብብነት ጸናች። ኦሪት ከመዝ ይቤለክሙ እግዚአብሔር እግዚአብሔር እንዲህ ይላችኋል እያለ በሚያስተምር በቤተሰብ በመልእክተኛ በነቢይ በሙሴ እጅ ተሰራች። አዲስ ኪዳን እንደ ባለሥልጣን ማለት እንደ ጌትነቱ እንሰ አብለክሙ እኔ ግን እላችኋለሁ እያለ በሚሰብክ አጋጌ ሕግ ሠራኤ ሕግ የቤቱ ባለቤት በሚሆን በፈጣሪያችን በስግው ቃል ክርስቶስ ተሰራች። ኦሪት 10 ቃላት የተቀረጹባቸው ጽላት በውስጧ ያሉባት በውስጥ በአፍአ በወርቅ ለብጠው በግምጃ ጠቅልለው በሚያኖሯት ታቦት ጸንታ ኖረች። ስለዚህም እርሷ ያለችባት የምስክር ድንኳን ተባለች። አዲስ በነፍስ በሥጋ በሰርጎ መንፈስ ቅዱስ በተሸለመች አካላዊ ቃል በማኅፀኗ በግብር አምላካዊ በተቀረጸባት በአማናዊት ታቦት ዘዱር በድንግል ማርያም ምስክርነት ጸንታ የምትኖር ናት።
ኦሪት በሚያልፍ ሊቀ ካህናት ተነግራ ስታበቃ በበግ ደም ታትማ ኖረች። ወንጌል 3 ዓመት ከ3 ወር ተነግራ በግዕም ሊቀ ካህናትም ንጉሥም በሚሆን የዓለምን ሁሉ ኃጢአት ባስወገደው በመድኃኔ ዓለም ክርስቶስ ደም ታትማ ትኖራለች። የኦሪት በረከቷ ዕድሜ ነው። የአዲስ በረከቷ የዘላለም ሕይወት ነው። የኦሪት በረከቷ እህል ነው። የወንጌል በረከቷ እክለ ሕይወት ክርስቶስ ነው። ኦሪት ቢጠብቋት ከመቅሰፍተ ሥጋ ታድናለች። ወንጌል ቢጠብቋት ከገሃነመ እሳት ታድናለችና። እንዲህ ከሆነ ኦሪት አልፋለችን ቢሉ መርገሟ፣ መሥዋዕቷ፣ ክህነቷ አልፏል እንጂ ኦሪትስ መልካም ሕጎና ትቀጥላለች። እሊህም ሁለቱ ኪዳናት እንደ እናት ሁለቱ ጡት ለቤተ ክርስቲያን መንፈሳዊ ወተትን የሚያፈልቁ ያማሩ ጡቶቿ ናቸው። እንደ ሁለት የንስር ክንፍ ከጠላት አምልጣ ወደ ሰማያት የምትመጥቅባቸው፣ የዘንዶውን ጎርፍ በሰማያት እየበረረች የምትሻገርባቸው የቤተ ክርስቲያን ሁለት ክንፎች ናቸው። አዲስ ቤት ልስራ ያለ ሰው ከቀድሞ ከአሮጌው ቤት የቆነቆነውን የነቀዘውን አውጥቶ ጥሎ ደህናውን ከአዲስ እንጨቶች ጋር በአዲስ ገመድ አዋቅሮ አዲስ ቤቱን እንዲሠራ፣ እንዲሁ ጌታም ከኦሪት መሥዋዕትዋን ክህነቷን አውጥቶ በራሱ መሥዋዕትነትና ሊቀ ካህናትነት ተክቶ ኦሪትን አጽንቷታል። መልካም መሠረት ያለው ቤት መልካም ጉልላት እንዲያበጁለት እንዲሁ ለኦሪት መሠረትነት አዲስን እንደ ዘውድ አቀዳጃት። ስለዚህ ቤተ ክርስቲያን የሐሰተኛ ነቢያትን ጎርፍና ነፋስ በነቢያት መሠረትነት እያፈሰሰች የአጋንንትን ሐሩር በወንጌል ጣራነት እያበረደች በክርስቶስ ዓለትነት ቆማ በራስነቱ እየተመራች ትኖራለች ማለት ነው። ከርከቤዴል የምትባል ወፍ ጫጩቶቿ 40 ቀን በእግር ሲሽከረከሩ ኖረው በ40ኛው ቀን በክንፋቸው ይበራሉ። ወንጌልም በዘመነ መሳፍንት፣ በዘመነ ነገሥት፣ በዘመነ ካህናት ሥጋዊ ምግብናዋን ስትሰጥ ኖራ በ4ኛው ዘመን በዘመነ ወንጌል ልጆቿ ሰማያዊ ርስትን እንዲወርሱ ሰማያዊ ምግብናዋን ጀምራለች ማለት ነው። ኦሪት ዘጸአት ምዕራፍ 24 ከቁጥር 14፣ የማቴዎስ ወንጌል ምዕራፍ 2 ከቁጥር 18፣ ኦሪት ዘጸአት ምዕራፍ 24 ከቁጥር 8፣ የማቴዎስ ወንጌል ምዕራፍ 26 ከቁጥር 26፣ መኃልየ ዘሰሎሞን ምዕራፍ 4 ከቁጥር 5፣ የዮሐንስ ራእይ ምዕራፍ 12 ከቁጥር 14፣ ኤፌሶን ምዕራፍ 2 ከቁጥር 20። የብሉይ ኪዳን በታቦት ተጀመረ። የአዲስ ኪዳን በማርያም ማኅፀን ተጀመረ። ብሉይ ኪዳን በ10ሩ ቃላት ጸናች። አዲስ በአካላዊ ቃል ጸናች። ለሐዲስ ፋሲካ በብሉይ ኪዳን ፋሲካ ነበራቸው። ይህም መሻገር ማለት ነው። ቀድሞ በግ በልተው መቃኑን ደም ረጭተው ከሞት በኩር ድነው ጠላታቸውን አስጥመው ባህር ከፍለው ተሻግረው ወጥተዋል። ይህ የፋሲካ በዓል ሲሆን በጉም የፋሲካ በግ ይባላል። ይህ ሆኖላቸው ደስ ስላላቸውም ፋሲካ በሆነ ጊዜ ፍጹም ደስታ ይሆናል። አዲስ ኪዳን ግን የፋሲካችን በግ ኢየሱስ ክርስቶስ ነው። አኮኑ በፋሲካነ
ተሰቅለ ክርስቶስ ፋሲካችን ክርስቶስ ተሰውቶ የለምን? ፋሲካችን ክርስቶስ ተሰቅሎ የለምን? አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 7 እንዳለ ቅዱስ ጳውሎስ መቃኑም የእኛው ከንፈር ነው። የምንቀባውም የበግ ደም አይደለም። መለኮት የተዋሃደው ጽዋዓ መድኃኒት የጌታን ደም ነው እንጂ። የምንታተምበት ብቻ አይደለም፣ ጠጥተነው ጽኑዓ ነፍሳችን የሚያረካልን ነው። ከግብፅ ብቻ የሚያወጣን አይደለም፣ ከጽልመተ ገሃነም ነው እንጂ። ባሕረ ኤርትራን ብቻ የሚያሻግረን አይደለም፣ ባሕረ እሳትን ነው እንጂ። ፈርዖንን ከነሰራዊቱ ብቻ የሚያሰጥምልን አይደለም፣ ዲያብሎስን ከነሰራዊቱ የቀጠቀጠልን ነው እንጂ። ቅዱስ ዮሐንስ አፈወርቅ ስለዚህ ነገር እንዲህ አለ። ዝወእቱ ደምየ ዘሐዲስ ኪዳን ዘይቤ በከመ ተካየዶሙ እግዚአብሔር ለእስራኤል በሰዊኦቱ ለበግዕ ከመ ያግዕዞሙ እምግብርናተ ፈርዖን ከመ ይረሲ ለነ ክርስቶስ ለእለ በላዕነ ሥጋሁ ቅዱስ ወስተየነ ደሙ ክቡረ ከመ ያግዕዘነ እምቅኔ ዲያብሎስ ወሰራዊቱ። የአዲስ ኪዳን ደሜ ይህ ነው ማለቱ ቀድሞ በበጉ መሥዋዕት ከፈርዖን ባርነት ነፃ ሊያወጣቸው ቃል እንደገባላቸው እንዲሁ ክርስቶስ ሥጋውን ለበላን ደሙን ለጠጣን ሁሉ ከዲያብሎስ ባርነት ነፃ ያወጣን ዘንድ ነው። ማዕረገ ወንጌል ዘማቴዎስ። ጥቂት የያዕቆብ ልጆች ብቻ ተመግበው የዳኑበት የበግ ሥጋ የበግ ደም አይደለም። ዓለም ሁሉ ከሐሳር ወደ ክብር፣ ከጨለማ ወደሚደንቅ ብርሃን፣ ከሲኦል ወደ ገነት፣ ከሞት ወደ ሕይወት የተሸጋገረበት የክርስቶስ መለኮታዊ ሥጋና ደም ነው እንጂ። ስለዚህ ነው ቅዱስ ያሬድ ፋሲካ ብሂል ማዕዶት ብሂል በዘቦቱ አዶነ እሞት ውስተ ሕይወት። ፋሲካ ማለት መሻገር ነው። በእርሱ ከሞት ወደ ሕይወት ተሻግረንበታልና ድጓ ዘፋሲካ ብሎ እንደዘመረው። ጌታም በምሴተ ሐሙስ የፋሲካውን በግ ከበሉ በኋላ ሥጋውን ደሙን መስጠቱን አዲስ ፋሲካችሁ እኔ ነኝ ከማንድንበት እርሾ አውጥቶ ወደ አዲስ ኅብስተ ሕይወት ስቴ መድኃኒት ሥጋውና ደሙ ሲያሻግረን ነው። ሊቃውንቱም በወንጌል እንዲህ ያመሰጥሩታል። ወፈጸመ ምስጢራተ ወሰዓረ ፋሲካ ቀዳሚተ በፋሲካው ከመ ያሃቦሙ ሀየንተ ደመ እንስሳ ወሥጋቲሆሙ ዘኮነ ይሰውዕዎ በዘመነ ሕግ በሊተ ሥጋሁ ወደሙ ዘይከውን ሎሙ ለስርየተ ኃጢአት በብሂሎቱ ዝንቱ ውእቱ ደምየ ዘሐዲስ ኪዳን ዘተከእወ ለስርየተ ኃጢአት። ምስጢራትን ፈጸመ። በፋሲካውም የቀደመችውን ፋሲካ ተሻረ። ለኃጢአት ስርየት የሚፈሰው የሐዲስ ኪዳን ደሜ ይህ ነው በማለቱም በሕገ ኦሪት ይሰዉት ስለነበረ የእንስሳት ደምና ሥጋ ፈንታ ለድኅነትና ለስርየተ የኃጢአት የሚሆናቸው ሥጋውንና ደሙን እንደሰጣቸው አስረዳ። ማዕረገ ወንጌል ዘምሁር ኢየሱስ። አምሮሃ አዲስ መቅደስ። የቀድሞይቱ ኪዳን በሦስት ኃላፊ ፍጡራን ጸንታለች። በምትፈርስ መቅደስ፣ በሚሞት ሊቀ ካህናት፣ በሚሞት የፍጡር ደም። የኋለኛይቱ ኪዳን ግን በዘላለማዊት መቅደስ በድንግል ማርያም በዘላለማዊ አብይ ሊቀ ካህናት በኢየሱስ ክርስቶስ
እንኳንስ እርሱ ይቅርና ለተመገቡት ሁሉ ሕይወትን በሚያድል በሕያው የክርስቶስ ደም ታትማ የምትኖር ናት። የኦሪት መቅደስ የነቢያት ቃል ይነበብባታል። የአዲስ ኪዳን መቅደስ ድንግል ማርያም ደግሞ የአብ አካላዊ ቃል ከማኅፀኗ ይነበባል። የኦሪት መቅደስ የማይናገር በግ ይሰዋባታል። ከአዲሲቱ እንቦሳ ከድንግል ማርያም ግን ታደገ ለከ ኃጢአትከ ኃጢአትህ ተሰረየችልህ፣ ታደገ ለኪ ኃጢአትኪ ኃጢአትሽ ተሰረየችልሽ እያለ የዓለሙን የኃጢአት ሸክም የሚያንከባልል ኋላም ኃጥአንን ሁሩ እምኔየ ከእኔ ወግዱ፣ ጻድቃንን ንዑ ሀቤየ ኑ ወደ እኔ እያለ በርዕሰ ደብረ ጽዮን በክብረ መንግሥቱ የሚፈርደው ሕያው በግ ኢየሱስ ክርስቶስ ተወለደ። የዮሐንስ ራእይ ምዕራፍ 14 ከቁጥር 1። የኦሪት መቅደስ እስከ ክርስቶስ ንጉሥ ታንጻ ኖራለች። ነገር ግን ናሁ ይተሃደግ ለክሙ ሀገረክሙ ወድወ፣ እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል። የማቴዎስ ወንጌል ምዕራፍ 23 ከቁጥር 38 እንዳለ ራሱ ጌታ ቤተ መቅደስ ፈርሳ ዛሬም ፍቺ ሆና ትገኛለች። እናቱ ግን እንኳንስ የኦሪት መቅደስ ስትፈርስ ይቅርና ሰማይና ምድር እንደ መጋረጃ ተጠቅልለው ሲያልፉ መዓዛ መለኮቱ የማይለያት ዘላለማዊት ሀገሩ ዘላለማዊት መንበሩ ሕያዊት መጸሩ ናትና ይህ ሁሉ የለባትም። ስለዚህም እንዲህ በወዳጁ በንጉሡ ነቢይና ዘማሪ በዳዊት አንደበት እንዲህ ሲል መሰከረ። ዛቲ እቲ ምዕራፍየ ለዓለም ዝየ አሃድር እስመ ሐሬክዋ፣ ይህቺ ለዘላለም ማረፊያዬ ናት፣ መርጫታለሁና በዚች አድራሃለሁ። መዝሙረ ዳዊት ምዕራፍ 131 ከቁጥር 14። የኦሪት መቅደስ ለእግዚአብሔር ረድኤት የሚገኝባት እንጂ ከራሷ የሚገኝ ምንም የለም። መቅደስ አርያማዊት እመቤታችን ግን አማኑኤል የሥጋን ልብስነት ከእርሷ ነስቶ ለእኛ በጥምቀት ያለበሰን የአዲሱ ልብሳችን መገኛ የሕይወት ፍሬያችን ዛፍ የሕይወት መጠጣችን ነቅዕ መሥዋዕታችን ያፈራችልን ሰዊተ ስርናይ ሊቀ ካህናታችንን የወለደችልን እመ ሊቀ ካህናት ንጉሡን ይዛ የምትታይ እሳታዊት ዙፋን ናት። አዲሲቱ መቅደስ ለቤተ ክርስቲያን የሰጡ እንደሆነም እንዲሁ ያስተረጉማል። በዚያች የትንቢት ንባብ ይዘራል፣ በዚች ጎምርቶ ይበላል፣ በዚያች በትንቢት ይፈተላል፣ በዚች በጥምቀት ይለበሳል። ያች ከሩቅ ትሳልመዋለች፣ ይህቺ ፈታ ለልጆቿ ትመግበዋለች። ደሙን ቀድታ የልጆቿን የነፍስ ጥም ታረካለች። ያች በሚዜዎቹ ደስ ተሰኘች፣ ይህቺ ሙሽራዋን በቀራንዮ ተዋሃደች። ያች ጽድቋ እንደ መርገም ጨርቅ ሆነባት፣ ይህቺ ከጎኑ በፈሰሰ ማየ ገቦ ነጻች። የአዲስ ኪዳንን ክብር ሁለቱ የቤተ ክርስቲያን ሊቃውንት እንዲህ ይናገሩታል። ወኢይክል ልሳን ይትናገር እበየ ብዕል ዘቅድስ ቤተ ክርስቲያን ዘመልኡ እምኩሉ ሰናያት ወመድኃኒት። ፍጹም ልጅነትን ድህነትን የተመላች የቅድስ ቤተ ክርስቲያን የክብሯን ብዛት አንደበት ሊናገረው አይችልም። በዚህ ምድራውያን ሀብታት አሉ፣ ግን ስለ ምድራውያን ሀብታት ፈንታ
ሰማያውያን ሀብታትን ሰጠን። በዚህ ወርቅ ብር ማደለብ፣ መሸጥ፣ መግዛት ነበረ። ስለ እርሱ ፈንታ በትሩፋት የሚገኝ ክብርን ሰጠን። በዚህ የቅዱስ ወንጌልን ዝናም የተሸከሙ ደመናት ሐዋርያት አሉ። ያልተፈጠሩትን ሦስቱን አካላት የሚሰብኩ ሥላሴ የሾማቸው የሐዋርያት መጻሕፍት በዚህ አሉ። በዚህ የመንፈሳዊ ማህሌት ምስጋና መሳሪያ አለ። ፍጹም ተድላ ደስታ ይገኝበታል። የሰማያዊ አብ የጌትነቱ መታወቂያ ወልድ ከምድራዊ ሰው አዳም ሥጋን ተዋሃደ። በዚህም አለ ከጥንት ጀምሮ የሚፈታተነን ዲያብሎስ በዚህ ድል ተነሳ። በድንግልና ለተፈጸመው ምስጢርም መስገድ ጸና። በዚህ የኃጢአታችን ደብዳቤ ተቀደደ። ደስታችንም ያለ መጠን በዛ። ከዲያብሎስ ነፃ የምንወጣበት የነፍሳችንን ሕይወት የምናገኝበት መጽሐፍ ተጻፈ። በዚህ ዓለም ለተደረገው ምስጋናው ሰማያዊ ለሚሆን ለዚህ ልደት አንክሮ ይገባል። አሰምተው ያስተምሩታል። ልዩ በምትሆን በአርባይቱ ቀን በሚደረገው ትሩፋትና በጾም የሚገኝ በጎ መድኃኒት አለ። ከመላእክት ጋር የሚያስተካክል በድንግልና የሚገኝ የጽድቅ ዋጋ አለ። እግዚአብሔር የሚቀበለው ምጽዋት አለ። ደስ የሚያሰኝ ብፅዓት፣ ልክ መጠን የሌለው የአእምሮ ስፋት አለ። የማይመረመር ትዕግስት አለ። ባልተፈጠሩ በስሉስ ቅዱስ በአብ በወልድ መንፈስ ቅዱስ ያለመጠራጠር የሚያምኑት እምነት አለ። በማይመረመር ጌታችን ኢየሱስ ክርስቶስ ሰው በሆነበት ምስጢረ ሥጋዌ የሚያምኑት እምነትም አለ። መላልሰ በልቡና ብትመረምር ይህ ድንቅ ምስጢር የጎላ የተረዳ ሆኖ ታገኘዋለህ። ቅዱስ ኤራቅሊስ ዘቁስጥንጥንያ። ሃይማኖተ አበው ዘቅዱስ ኤራቅሊስ አንቀጽ 11 በአይሁድ ዘንድ ድንግል እንድትጸንስ ተነገረ፣ በእኛ ዘንድ ግን እውነት ነውና፣ ትንቢት ለምኩራብ ሃይማኖት ለቤተ ክርስቲያን ነውና። ያቺ ትንቢትን ገንዘብ አደረገች፣ ይህችም ሃይማኖትን ገንዘብ አደረገች። ምኩራብ ምሳሌን ሰጠች፣ ቤተ ክርስቲያን አመነችበት። ምኩራብ ትንቢትን አስገኘች፣ ቤተ ክርስቲያን ተቀበለችው። ምኩራብ ትንቢቱን በምሳሌ አስተማረች፣ ቤተ ክርስቲያን በሃይማኖት ጸናችበት። ረባሃ ጥቅም አደረገችው። ከዚያም የወይን ሐረግ ተተከለ። በእኛ ዘንድ ግን የጽድቅ ፍሬ ተገኘ። ያቺ ወይንን በአውድማ ጠመቀች። አሕዛብ የምስጢሩን ገበታ ጠጡ። ያቺ የስንዴ ቅንጣትን ዘራች። አሕዛብ በሃይማኖት ሰበሰቡት። አሕዛብ በቸርነቱ ሰበሰቡ። እሾሁ ግን በአይሁድ ዘንድ ቀረ። ይኸውም ክህደት ኑፋቄ ነው። ትንሽ ወፍ ጌታ ነው በጻዕዳ ኦፍ ይመስለዋል፣ በከራዲዮን በጻዕዳ ርግብ ይመስለዋልና ሰነፎች ተቀምጠው ሳሉ ጥላውን ጥሎባቸው ሄደ። አይሁድ በብራና የተጻፈውን መጽሐፍ ይተረጉማሉ፣ አሕዛብ ምስጢሩን ይረዳሉ። ቅዱስ ዮሐንስ አፈወርቅ። ሃይማኖተ አበው ዘዮሐንስ አፈወርቅ አንቀጽ 9 የአዲስ ኪዳን ቤተ ክርስቲያን ላለመውደቋ ላለመፍረሷ በዓለት በክርስቶስ ላይ ተመሰረተች። አልፈት መፍረስ መለወጥ እርጅና የለባትም። ለምን ቢሉ ከክርስቶስ ጎን የተገኘች ነውር የሌለባት ሙሽራው ናትና። የማቴዎስ ወንጌል ምዕራፍ 16 ከቁጥር 18፣ የዮሐንስ ራእይ ምዕራፍ 21 ከቁጥር 1። ሊቀ ካህናቷ ኢየሱስ ክርስቶስ ዘለዓለማዊ ሞት፣ ሽረት፣ እርጅና፣ መለወጥ፣ መተካት የሌለበት ሕያው ነውና። ዕብራውያን ምዕራፍ 13 ከቁጥር 8። መሥዋዕቷ ሕልፈት፣ መለወጥ፣ እርጅና፣ መተካት የሌለበት ሕያው የክርስቶስ ሥጋና ደም ነው።
የዮሐንስ ወንጌል ምዕራፍ 6 ከቁጥር 55፣ ዕብራውያን ምዕራፍ 10 ከቁጥር 12። የዛሬው አሐቲ ድንግል ትረካ ይህን ይመስል ነበር። እስከ ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ይህ ሥራ ለብዙዎች ይዳረስ ዘንድ ላይክ እና ሰብስክራይብ ያደረጋችሁ ከጎናችን እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በቀጣይ ክፍል እስከምንገናኝ ቸር ይግጠመን።